ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ድምጻዊ ቴዲ አፍሮ ኢትዮሪካ የተሰኘውን አልበም ካወጣ 24 ሰዓት አልፈውታል። ከቁጥር ጋር የተያዙ መረጃዎች እየወጡ ነው። በቅርብ ያገኘነው መረጃ እንደሚያመለክተው አልበሙን ከ30 ሚሊዮን በላይ ተመልካቾችን ያገኘ እንደሆነ ተመልክቷል። በተለያዩ ሀገራትም በዩቲዩብ ሰንጠረዥ ላይ ቀዳሚውን ስፍራ እንደያዘ ነው የሚነገረው። አልበሙ የተለያዩ ስሜቶችን እየፈጠረ ነው። ባለሙያዎች እየተነጋገሩበት ነው። በመላ ኢትዮጵያም በልዩ ስሜት አልበሙን ተቀብለውታል። በዚህ ዙሪያ ላይ ድምጻዊ ጌትሽ ማሞን ለማነጋገር መስመር ላይ አግኝቻለሁ። በጣም አመሰግናለሁ ድምጻዊ ጌትሽ ማሞ። እንግዲህ እዚህ አሜሪካ መኖር ከጀመርክ ቆየት ብለሃል። የድምጻዊ ቴዎድሮስ ካሳሁን አልበምን በተመለከተ አጠር ያለ አስተያየት እንድትሰጠኝ ነው ጋበዝኩ። በጣም አመሰግናለሁ ጌትሽ። እሺ መሳይኔም አመሰግናለሁ። ምናልባት ከቴዲ አፍሮ ጋር ቀጥታ በተገናኘ ጥያቄን ከማንሳቴ በፊት ምን ላይ ነው ያለው? ካንተም ሙዚቃዎች ነጠላ ዜማዎች ይጠበቃሉ። በአሁን ሰዓት ከሙዚቃ እንደራክ የሚያሳዩ መረጃዎች እየወጡ ነው። እንደው ባጭሩ መመለስ የምትችል ከሆነ። ያው እንግዲህ ያለሁት አሜሪካ ነገር ነው። አሜሪካ ነገር ላይ ስትኖር ደግሞ የግድ ስራ መስራት አለብህ። ከሙያ ሌላ የተሻለ ሌላ ነገር ደግሞ ስራ እየሰራው ነው። ሙዚቃ ያው ተፈጥሬበታለሁ። አሁን ቴዲ ባወጣውም ኢትዮሪካ አልበም ላይ በጣም ሰምቼዋለሁ ጊዜ ወስጄ። ማለት በቃ በደንብ ነው የተነፈስኩት። የውስጤን ነው ያደረገለው የሰራው። እንግዲህ ያው ቴዲ አፍሮ የአሁን ልጅ አይደለም፣ የቀደመ ነው። ከእድሜው በላይ የቀደመ ነው። በጥበቡ የሚገርም ነገር ነው። በቃ የሚገርም ነገር ነው። በተለይ ዳስጣል የሚለው ዘፈን ላይ ብዙ ነገሮችን ጽፏል። በዝምታ የተቀመጠው ህዝብ ቀስ በቀስ እየተበላ እያለቀ እንደሆነ፣ ስለ አዲስ አበባ ጉዳይ እውነት የአዲስ አበባ ነገር እንትን ይላል። አሁን ለምሳሌ ልንገርህ፣ እኔ አዲስ አበባ ልጅ ነኝ። 4 ኪሎ ነው ተወልጄ ያደኩት። ለምን ለማ ለምን እንትን ሆነ ምናምን ሳይሆን ግን የዛ ግፍ የተደረገበት ህዝቡ ላይ በጣም ብዙ ደስ የማይል ነገሮች ነው የተደረጉት። ቴዲ አፍሮ ሁሉን ነገር ነው የገለጸው። ምን ብዬ ልንገርህ ከምነግርህ በላይ ማለት ለሚስተው አንተ እንደ ጥበብ ሰው፣ እንደ ሙዚቀኛ፣ እንደ ገጣሚ፣ እንደ ዜማ ደራሲ ምናልባትም በኢትዮጵያ ከቅርብ ጊዜ ወዲህ በራሳቸው ሙሉ ሆነው ሙዚቃ ከሚሰሩ ባለሙያዎች አንዱ ተደርገህ የምትቆጠር የምትወሰድ ነህ። በብዙዎች አድናቆትን ያተረፍክ ድምጻዊ እንደሆነ ይታወቃል። በሙያ መነጽር ነው የምትመለከተው። እንግዲህ ይህ አልበም በአንድ ባለሙያ እንዳንተ ባለ ሲመዘን ምን አይነት ስራ ነው? አብዮተኛ አልበም ነው ብለን ብዙዎቻችን እንገልጸዋለን። በአንተ በዛ ደረጃ ሊገለጽ የሚችል ነው ወይስ ምን አይነት የጥበብ ስራ ነው ብለን የምትወስደው? ቴዲ አሁን እንትን ያደረገው ምን መሰለህ? የጠቅላላ የኢትዮጵያ ህዝብን ድምጽ ነው ያሰማው። ድምጽ ነው የተናገረው። ብሶት ነው የተናገረው። ቴዲ እኮ የሞላለት ነው። ዝም ብሎ መኖር ይችላል። ራሱን አሳልፎ ቤተሰቦቹን አሳልፎ ለኢትዮጵያ ህዝብ የሰጠ ጀግና ነው። ምንም ጥያቄ የለውም። በቃ ምንም ጥያቄ የለውም። ስለ ኢትዮጵያ ለማወቅ ደግሞ ስለ ኢትዮጵያነት ለመኖር አገሩን የሚመሩ ሰዎች ያውቃሉ። ጎናቸው ብዙ ሰው አጥተው ነው የመጡት። ለምሳሌ ጠቅላይ ሚኒስትሩን ብታነሳ በጣም ብዙ ጓደኞቹን በአንድ ቀን በአንድ መድፍ 10 የሚሆኑትን ሰዎች ያጣው ማለት ነው። ይህን ስሜት ይዞ አድጎ በኢትዮጵያዊነት ስም አድጎ ገባ። ዛሬ ላይ ደግሞ አንዱን ለማስደሰት እየተባለ ያልታሰበ ከባድ ነገር ነው ህዝባችን ላይ ሀገራችን ላይ የደረሰው። በኢኮኖሚም ብትል ህዝቡ በጣም እየተቸገረ ነው። በጣም ከባድ ነገር ነው። ያን ሁሉ ድምጽ ነው የእኛን ድምጽ ነው የተነፈሰው ቴዲ። አልበሙ በጣም ምንም የሚወጣለት አይደለም። በጣም ጎበዝ ነው። እግዚአብሔር ይጠብቀው። ድምጻዊ ጌትሽ ምናልባት ዳስጣል የተሰኘውን ሙዚቃ ላይ አተኩረሃል። ያም ብዙ ስሜቶች የሚገለጹበት ብዙ መልእክቶችን የያዘ